ያስለጠለጣችሁኝ በኤክስ አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ አስችሎሽ ይሁን አስችሎሽ እኔ ላይ 4 ጎል ያገባሽ ምንድነው? ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ? ኡፍ ተቃጠልኩ። አምና አቃጥሮኝ በወጣ አሰልጣኝ ካምባክ ይደረግብኝ። ካምባክ ሸር አርጉላት በቀሉ ምንም የተለየ ነገር የለም። ያው በቀሉ ነች። ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው የምልህ አባቴ። አቦ ምንሽ ነው? ገና ሳምንት ነው ፕሪሚየር ሊጉ የሚጀምረው አልኳችሁ አይደል እንዴ? ምንድነው በዋዜማው መለጥረት? አቦ ትርፌ አቀሉ እንዴ? በኤክስ ያስለጠለጣችሁኝ በኤክስ አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጠልጣለሁ። ካሪክ አትቀምር። ምን አባ ነው ስራ? እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ። እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር። ይሄ ነው በነገራችን ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም። ምድረ ጭላጋ ማት ተጠያቂ ነው ለማለት ጀማ ይኸውልህ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራትን ወቅቱ አለቀቃትም። ምን አይነት ካምባክ እንደሰራባት አረጋገጠሽ እኮ በቃ ይሄው አሁን አየሽዋ ምልክቷን ሲምፕተሟን አየሻት አይደል? ወጋ መደረግ ነው። በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆሌያቸው ብናለ ታውቃል ሊጀምር ነው እንዴ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ። ገብቷል አይደል? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው ቡድናችሁ። ዋንጫት የሚያስታውቃል። በተለይ ማር ሜዳችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። የምሬ ነው የምላችሁ። በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማን ገረፈሽ እኮ ጠርጥማ ገራረፈሽ አስችሎሽ ይሁን አስችሎሽ እኔ ላይ 4 ጎል ያገባሽ። አረ እንደው በፈጠራችሁ ለብሩኖ ዱዓ ያስፈልጓል። እንደው አረ ምን ነክቶት ነው የሰውዬ? ምንድነው እየሆነ ያለው እንዴ? ብሩኖ ጉማሬው መጣ ሲባል ብሩኖ ፈርናንዴዝ እንደዚህ ይሆናል። አሞሪም ግን ተበቀለን። አቤት ይመቸው። የወዳጅነት ጨዋታ ስለሆነ እንጂ እኛ እኮ ዋንጫ ስለሌለው ነው ሲጀመር ዛሬ እንደዚህ የተጫወት ነው እንጂ ዋንጫ ቢሆን እናሸንፍ ነበር፣ የታወቀ ነው። የማንቼ ደጋፊ ግን አማነሻ በቃውን ቅዝቃዜ ነው። ግባና ለጥበል ምን እንዴ ምንድነው? ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ? ዋቼ ምንድነው? ራሱ አሞሪም ጠርቶ ይበቀላችሁ። ወይኔ ሲጀመር ማለት ሩበን አሞሪም ማንቼ ቤት ውስጥ ሆነ ከማንቼ ወጥቶም የማንቸስተር መድኃኒት ነው። አረ በስመ አብ እናንተ እንደዚህ ሰክሳችሁ ነው ያልተሰራ የለ ደመላሽ ምናምን ብላችሁ ወይ ማንቼ 4-2 ጥሩ ዝግጅት ነው ለፕሪሚየር ሊጉ የመጨረሻ የፍሬንድሊ ጨዋታችሁ። በጣም ጥሩ ዝግጅት ነው። ቀጣይ ሳምንት በደንብ ነቃ ደንገጥ ብለሽ ከች በያ ዩናይትድ ተሸንፏል 4-2። ያው ወዳጅነት ነው ምንም አይመጣም። ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ ዓመት ምንም ዋንጫ የማይታሰብ የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ ኖርማል ነው። ግን አሁንም የምነግራችሁ ዳሎንና ሉክሾን ይዘን ምንም አይነት ዋንጫ እናነሳም። ስለ ዝውውር ካወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው ባሌባ የምትሉ ሰዎች ብራንዷ ማንቼ በሩበን አሞሪሙ ኤሲ ሚላን 4-2 ተገረፈች ነው የምልህ አባቴ። ፕሪሲዝም ቢሆንም በጣም ሙድ የሚያስይዝ ነገር ስለሆነ ሙድ ይዤብሽ ነው ቁም ነገር የምናወራው እንጂ ዘለን ወደ ቁም ነገር አንገባም። ተረዳሽኝ አይደለ? ማይክል ካሪክ አሞሪም እንደሚበልጠው ያሳየበት ጨዋታማ ተረዳኝ አይደለ? ማይክል ካሪክን አሞሪም ይበልጠዋል። ምክንያቱም ስኳዳቸው አይገናኝ ምናቸው ኤሲ ሚላን የወደቀ ክለብ ነው። ገባ አይደለ? ግን ከማን ዩናይትድ ጋር ሲሆን ፕራይም አሞሪም ከቻለና 4 ማን አቤት እንዳለ ፕሪሲዝም የተሸነፈ ሰው ነው አሞሪም ባይዘማ። ከእናንተ ጋር ሲገናኝ ግን
እሳት የላሰ እሳት የጎረሰው ነው። 4 አጠጣችሁ ማለት ገባለ። ፖዚሽን ማንዬ ለምን እንደተሸነፋችሁ ልንገራችሁ። ምክንያቱም ፕሪሚየር ሊግ ላይ በተደጋጋሚ የምታዩት ችግር እንደሚሆን እርግጠኛ ስለሆንኩኝ የተሸነፋችሁት በዚህ ደብል ፒቪት ምክንያት ነው። ቲሌመንስ እና አንድሬ ሳንቶስ አባቴ በቤንች ምናምን አይደለም ካሪክ እየሞከረው ነው። በቃ ምርጥ የሚባሌን ቡድኔን ይዤ ገብቼ ምን መስራት እችላለሁ። ፕሪሚየር ሊግ ላይ የምታየው ሜኑ ቢጨመር ነው እንጂ ፕሪሚየር ሊግ ላይ የምታየው ፎርሜሽን ማለት ነው። ሜኑ ደግሞ አንድሬ ሳንቶስ ለየት ያለው ነው። ገባ አይደለ? እንግሊዛዊ አንድሬ ሳንቶስ ነው። እዛ ጋር ብራዚላዊ፣ እዚህ ጋር እንግሊዛዊ ነው። ሁሉም ሚድፊልደራችሁ ከኳስ ጋር ነው አሪፍ፣ ከኳስ ጋር ምርጥ ነው። ገባ አይደል? ይሰነጣጥቃል ምናምን ነገርና ኳስ ካልያዘስ ለምሳሌ እንደዛሬ ማለት ኳስ ተያዘብህ ኳስ ማስጣል የሚችል ሚድፊልደር የለህም፣ እንዳለ ዲስትሮየር የለህም። ካሴሚሮን አልተካም። ኳስ መያዝ ሲያቅተህ ምን አባል ታመጣበት ነው? ገባል? ኳሱን ፈቃደኛ ሆኖ ሰጥቶ የሚከላከልን ቡድን ነው የምታስጨንቀው በዚህ ሚድፊልድ ማለት ምንድነው ይሄ? የእምባ መክፈቻ ነው ወይስ ምንድነው? ፕሪሲዝም ተለማመድ እያላችሁኝ እንዳይሆን ምንድነው? አሁንስ ችግሩ ካሰልጣኙ ነው። ፍሬንድሊ ምናምን እንዳትለኝ ጥናዣን በግ ከዚህ ተሻለ አሰላለፋለ ለፍሬንድሊ እና ለፕሪሚየር ሊግ ቢሆን ወይኔ ራሽፎርድ እና ማይኖና የታባሽ ሚስ ፔናልቲ እንደው ደህና ብሩኖ እኛ ባኒዝ ኖሮ እኮ በብሩኖ ስም ተታለን ነበር። በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር። ውሽ አንቺ ዝም ብለሽ ለምን ከዛ ከሴት ፒሳት አንዱ አሲስታንት ታደርጊም? ታዩ ይቅርብሽ በቃ አይመታ እንዴ ውሽ ለምን ትሰቀቂያለሽ? ጋይስ ዛሬ እስኪ እንደኔ ጓጓችሁ የቡርኖን የቲሌመንስን የሳንቶስን ጥምረት ለማየት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪ መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቲሌመንስ፣ ብሩኖ ይጨርሱናል። አረ ጨዋታው እስኪጀምር እንዴት እንደጓጓው ኡፍ ተቃጠልኩ። አምና አቃጥሎኝ በወጣ አሰልጣኝ ካምባክ ይደረግብኝ። ካምባክ በአሞሪም ካምባክ አንድ ተጫዋችን መያዝ አቅቷችሁ ሶስት ጎል የሶስት ጎል አስታውዞ ይኑረው። ሳሙኤል ቹካዜኑ ማን ነው የሚባል ተጫዋች? አንድ ጎል ሁለት አሲስት ምንድነው የሚባለው? እኔ ለምንድነው ግን ከኛ የሚወጡ አሰልጣኝ ሆነ ተጫዋች ለምንድነው እኛ ላይ እንደዚህ ጄት የሚሆኑብን? ወይኔ መቃጠል፣ ወይኔ ሙባረክ። እኔ ማንኝ በየጨዋታው ፔናልቲ ያስመቱኝ እሰተዋለሁ። ምን አገባኝ? በኤክስ መለጥረት እንዴት ነው ስሜቱ? አይሻሽኝ ሲዝን ይጀምራል። በስማ እኔ ሩበን አሞሪምን እነ ራሽፎርድ ኮቢ ማይኖ ባገኟት ደቂቃ ተጠቅመው ተበቀሉት ይሄን ሰውዬ ምናምን እልልሃለሁ። ለስለካ ከኛ ጋር ያልጨረሰው ጉዳይ ነበረው። ማንቸስተር ዩናይትድ ነው የተበቀለው። እውነት ለመናገር ሙሉ ቡድናችን እንደ ቡድን ጥሩ አልነበረም፣ ግን የሉክሾ ጎላ እንደፈለጉ ነው የፈነጩበት ማለት። አራቱም ጎል ሲቆጠር ሉክሾ ቦታ ችግር ነበረበት ማለት። አራቱም ጎል ሲቆጠር የመጀመሪያው ከራይተን የተነሳው ጎሉ ራሞስ ድሪብል አድርጎ ምናምን ነገር ተጋጭቶ ያገኘውን ኳስ ፓስ ሲያደርግ ቹኩዌንዚ ያስቆጠረው ጎል ግን መያዝ አልቻለም። እዛ ሌፍት ላይ ያስቆጠረው ልጁ የራሱ ቦታ ነው፣ መያዝ አልቻለም። እያንዳንዱን ፓስ ማድረግ ሲፈልጉ ኤሲ ሚላኖች ስፔስ አለ፣ የት ሌፍት ላይ ስፔስ አለ፣ የሉክሾ ቦታ ላይ ስፔስ አለ። እንደፈለጉ ፓስ ያደርጋሉ። ከዛስ ቹኩዌንዚ ይዘዋል ኳስ እንደፈለገ ማለት ብሎክ አያደርገውም። ዋንጆን ተጠግቶ አይነጥቀው ምንም ማድረግ ክሮስ ይገባል ጎል። በጣም ጸደ ስፔስ ሩጦ አይደርስም። ዩሶል ምናምን ሲባል የነበረው ቀልድ አይደለም። ይሄም ታይቶ እድሜ ብቻ ወይም ደግሞ ስለ ጉዳቱ ብቻ ሳይሆን አቅምም አሁን በዚህ ሰዓት ያለው አቅም ያን ያክል ነው። አታኪንግ ላይ ወይ በደንብ እያገዘን አልነበረም፣ ግን ሚቶ ስፔስ ሌላ ተአምር ነው የነበረው። ጭራሽ ከዛ በኋላ ራሽፎርድ ገባ። አሰው ደብል አፕ ያደረገ የሚያግዝህ ምናምን ባክ እያደረገ የሚያግዝ አይነት ተጫዋች አይደለም። ሊቻም ከጉዳት ነው የተመለሰው። ሩጦ መድረስ አይችልም። ሩጦ ሄዶ ልቅልቅ አደረጉት ማለት ነው። በጣም የሚያስፈልገን ቦታ ነው። ከራይት ባኩ ማዝራይ ጥሩ አልነበረም። ፈርስት ሃፍ ገደል ነው የከተቱን። ጥሩ የነበረም ተጫዋች ስለሌለ ማለት ነው። አዲሶቹን ፈራሚዎች ይሁኑ ምናምን ማለት ነው። ዳሎት ይሻለናል። በራይት ባክ በኩል ዳሎት ውሎ ይግባ ማለት ነው። ማዝራዊን እንደ ሴንተር ባክ እንደ ስኳድ ፕሌየር ሌፍት ባክም ላይ ሞሮኮ ሲጫወት ነበር። ይበልጥ መከላከል በምንፈልግበት ሰዓት መጠቀም ይሻላል ማለት ነው። ራይት ባክ እሱ ጭራሽ ቤስት ተጫዋቻችን ሊሆን አይችልም ማለት ነው። ሚድፊልዱ ላይ ደግሞ ያለ ኮቢ ማይኖ የማይታሰብ ነው። በጨቢ በላይክ ጭንቅ ከገባ በኋላ አይታችኋል። ኳሱን ይዘው ፕሬስ እየተደረጉ በሚጨነቁበት ሰዓት በሁሉም ቦታ አለ፣ ይሄዳል።
ኳስ ያነካካል፣ ይደርሳል፣ ፓስ ያደርጋል ምናምን ብቻ በጣም ደባሪ ጌም ነው የተመለከትነው እስካሁን ከተመለከትናቸው ፕሪሲዝን ጌሞች። ግን ደግሞ መርሳት የሌለባቸው አንድ ነገር ፕሪሲዝን ጌም ነው። አቦ ምንሽ ነው? ገና ሳምንት ነው ፕሪሚየር ሊጉ የሚጀምረው አልኳችሁ አይደል እንዴ? ምንድነው በዋዜማው መለጥረት? አቦ ትርፌ አቀሉ እንዴ? ፕሪሚየር ሊግ የጀመረ መስሏቸው መሸነፍ አልጀመሩም እንዴ? ምድረ ቅሪላ ሁላ ሸር አርጉላት ለበቀሉ ምንም የተለየ ነገር የለም። ያው በቀሉ ነች ጋይስ፣ ምንም የተለየ ነገር የለም። የተለየ ነገር የሚያደርገው ደጋፊው ምላስ ነው። የምሬ ነው። ክለቡ ማንቸስተር ዩናይትድ ነው። ሰኞም ማክሰኞም ሮብም ማንቼ ነች። ምንም ለየት ነገር የለውም። ማንቼ ካልተጫወተች ነው የምታሸንፍ እንጂ ከተጫወተች ያው ታውቃላችሁ፣ ሰሞኑን ስለተጫወተች ነው። በሳምንት 2 ስለተጫወተች ነው ጋይስ። አይ ሻሼ ሲጀመር መጀመሪያ ዋይን ሳታገኝ ኤክስን ፍለጋ ያልሽ አቡዬ ዋልሽ። አሞሪን ይመችህ፣ እናቴን አኮራን። አሞሪን ሰንበታችን በሰላም ይጠናቀቃል ማለት ነው። ሳንታ ስለቱ ጠቅ ነው ያደረገን በእውነቱ። ታመምኩ። እግዚአብሔር አሞሪም እንደሚያስብ አሳየን። ቢያንስ በጥቂት ሳምንታት ውስጥ ቡድኑ ለመጀመሪያ ጊዜ እሱ ያሰበውን ነገር ማድረግ ጀመረ። ተበቀለን። ግን ለኔ ለተከታዮቼ ተስፋ ነው መስጠት የምፈልገው። አሁንም አልረፈደም። ማንቸስተር ያላያችሁ ሰዎች እመኑኝ እንዳይቆጫችሁ። ይሄ እንደውም አይምሯችሁን ስለሚበርዝ ባታዩት ይሻላል። በቃ እንደዚህ ድንዝ ብሎ ይቻላል። በዚህ ነጥብ በማያሰጥ ጨዋታ ትልቅ መልእክት ተላልፎልናል። ግዴታ በጣም በሬ ኢነርጄቲክ ጉልበተኛ 6 ቁጥር አሁን ካላመጡ ኢኒዮሶች ቀልድ ነው የተያዙት ማለት ነው። እና ሌላ ስለምወደው ማልሰድበው ሉክ ሾው ቤንች ሆኖ የሚጀምር ስታርቲንግ እንደውም ይሄ የሚፎካከር ነው አለ በደንብ በቃ ጀግና ሌፍት ባክ መምጣት አለበት። ሌላኛው ሳላነሳው ማላልፈው የሁል ጊዜ የምን ጊዜ ምርጡ ዲፌንደር ሃሪ ማጓየርን ይዘን ይቅርታ አድርጉ ሊቻና ማጓየር ራሱ ያ ጥምረት አይሰራም፣ ለሃይላይን አይሆንም፣ ለትንሽ ቡድን ነው የሚሆነው። ምክንያቱም ትንሽ 3-2 መሆንም ብለን ራሱ ወደፊት ስንጠቃ አይታችኋል ምን አይነት ግብ እንደገባብን። ኪዳነ ምሕረትን ማጓየር ግብ አገባ ብላችሁ የምትሸወዱ ሰዎች በጣም ኳስ ይቀራችኋል። አስተሳሰባችሁን ቼክ አድርጉት። በጣም የሚቀረው ተከላካይ ቢሆን እሱ ነው። ማንቸስተር ዩናይትድ በቀድሞ አሰልጣኙ ሩበን አሞሪም በዘንድሮ የወዳጅነት ጨዋታ የመጀመሪያ ሽንፈቱን ቀምሷል። እንግዲህ ኤሲ ሚላን ከማንቸስተር ዩናይትድ ያደረጉት ተጠባቂ የወዳጅነት ጨዋታ በኤሲ ሚላን 4-2 አሸናፊነት ተጠናቋል። ከመመራት ተነስቶ ነው ኤሲ ሚላኖች 4-2 ማሸነፍ የቻሉት። በዚህ ጨዋታ ላይ ለማንቸስተር ዩናይትዶች 2 ጎሎች ማስቆጠር የቻሉት ተጫዋቾች ሃሪ ማጓየር እና ፓትሪክ ዶርጉ ነበሩ። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር በድጋሚ ማለት ነው። እንግዲህ ሩበን አሞሪም ማንቸስተር ዩናይትድን ከለቀቀ በኋላ በወዳጅነት ጨዋታ ማሸነፍ ችሏል ማለት ነው። ማርከስ ራሽፎርድም ከ2 ዓመታት ቆይታ በኋላ ለማንቸስተር ዩናይትድ ለመጀመሪያ ጊዜ ጨዋታውን ማድረግ ችሎ ነበር።